20 ዓመት ሙሉ አገልግለ 700 ብር ስለው በፈለከው ነገር ልማልልህ ነው ያለው እና ምርር ብሎት ነበር። እኛን ጉድጓድ መሰው ቀብረው እነሱ አውትሻይን ማድረግ የሚፈልጉ ምን ሆነ ነው ብዬ ስጠይቀው ምን ይታወቅ የለም ወይ እገሌ ሌሊት ቤታችን መጥቶ ደም ረጭቶብን ነው ያለው። ልጁ ችግር የለውም ቦታውን ጥቀሰው ብሎ ነበረ፣ ግን እርግጠኛ ነኝ እዚህ ልጅ ላይ አደጋ ይመጣበታል። ልክ ሌሊት 6 ሰዓት ላይ እዛ ጣራ ላይ የሆነ የሚሄድ ነገር ይሰማኛል አለ። እኔ ድመት ነው ብዬ ነበር የናቁትኝ አለ። በኋላ ነው የደረስኩበት። በሰፊው ሳሎን ተነጥፎ እየተቃመ ሉባንጃ ተጨሶ ድቤ ይመታል አለ እና ከዛ ቋንጣ ተዘልዝሎ የተሰቀለ ቋንጣ አለ። ከዛ ላይ በብዛት አወረደና ይዞ ሄደና ይቅርታ ጌታዬ ሰዓት ስላሳለፍኩኝ ብሎ ሰጠዋል። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ ወደ እናንተ የማቀርበው ከፕሮግራሜ ተከታታዮች መካከል አንድ ሰው የላከልኝን የግል ሕይወቱን ነው እና ይህ ልጅ እንግዲህ ከልጅነቱ ጀምሮ ሲያድግ አስተዳደጉን ከማጋ እንዳደገና እዛ ያየውን በሱ ሕይወት ላይ የደረሰው ነገር ነግሮኛል። በጣም የሚገርም ስቶሪ ነው የነገረኝ። እንግዲህ ከ12 ዓመቱ ጀምሮ ለ20 ዓመታት በነብር ከሚያመልክ አደገኛ ሰው ጋር ነው የኖረው። ይህ ግለሰብ 16 ዕውቅ ባለሀብቶችን ከመስመር አውጥቷቸዋል። በአደገኛ መተት ማለት ነው። ይህ ሰው ከባለሀብትነቱ ባሻገር በነብር ከማምለኩ ባሻገር 2 ሚስቶችና 3 ውሽሞች እንዲሁም ደግሞ እጅግ በርካታ ዲቃሎች እንዳሉት ይህ ሰው ነግሮኛል። እንግዲህ ይህ ሰው የነገረኝ ለምንድን ነው? ረጅሙን ጊዜ ከ12 ዓመቱ ጀምሮ ከዚህ ሰው ጋር ነው የኖረው። መኖር ብቻም አይደለም፣ የዚህ ሰው ቀኝ እጁ ነበር። እንዴት ተገናኛችሁ ብዬው ነበረ። ይህ ልጅ ቤተሰቦቹ አነስተኛ የኢኮኖሚ ገቢ ስለነበራቸው ወይም ደግሞ አነስተኛ ገቢ ስለነበራቸው እኔ ያሳድገዋለሁ እኔ ያስተምረዋለሁ ብሎ ነው የወሰደው በ12 ዓመቱ። ከዛ በኋላ እሱ ጋር አስጠጋው። መጀመሪያ የነበረው እንግዲህ በጣም ትንሽ የሻይ ቤት ነች ነው ያለኝ። ይህ የሆነው ምንድነው ከሀገራችን ወጣ ብለው ከሚገኙ ክፍለ ሀገሮች በአንደኛው ነው እና ልጁ ችግር የለውም ቦታውን ጥቀሰው ብሎ ነበረ፣ ግን እርግጠኛ ነኝ እዚህ ልጅ ላይ አደጋ ይመጣበታል። የሰውየው ማንነት ሲነግረኝ በጣም አደጋ ሊፈጠር የሚችል ሰው እንደሆነ ይገባኛል። እኔ ላይ ሳይሆን ልጁ ላይ ማለት ነው። ልጁ ላይ ፐርሰናሊ ስለሚተዋወቁ ማለት ነው። የምታወቅ ብቻ አይደለም እንግዲህ ያሳድጎታል። ከ12 ዓመቱ 20 ዓመት አስቦት። ይህ ልጅ አሁን የ32 ዓመት ጎልማሳ ነው። አሁን አዲስ አበባ መጥቶ በግል ስራ ላይ ነው የተሰማራው እና ብዙ ቻሌንጆች እንዳሳለፈ ነገረኝ። እና እንግዲህ ይሄም ልጅ እዛ ክፍለ ሀገር ውስጥ ተወላጅ ነው እና እዚህ ሰው ሻይ ቤት ውስጥ ተቀጥሮ መስራት ይጀምራል። ተቀጥሮ መስራት ይጀምራል ስላችሁ እንግዲህ እንደ ልጄ አስተምረዋለሁ፣ እንደ ልጄ እኔ አሳድገዋለሁ፣ አለብሰዋለሁ፣ አበላዋለሁ፣ አጠጣዋለሁ ብሎ ቃል ስለገባ ነው ያመጣው። ግን ሲያመጣው ይሄ ልጅ በጉልበቱ እያገለገለው ነው ያደገው። ትንሽ ሻይ ቤት ነበረች አለ። በጣም በሚገርም ሁኔታ ያ ትልቅ ሻይ ቤት ወደ ትልቅ ኬክ ቤት፣ ሻይ ቤት፣ ከዛ በኋላ ሆቴሎች ከፈተ። አሁን ዱቄት ፋብሪካዎች አሉት። መኪኖች ይቀያየራል። በጣም ባለሀብት ነው። ጥሩ ነው። ባለሀብት መሆን ችግር የለውም።
ሰዎች የሚለፉት ባለሀብት ለመሆን ነው። ሰዎች ወጥተው የሚወርዱት የተሻለ ገቢ እንዲኖራቸው ነው። እሱ ምንም ችግር የለውም። ሰው የእግዚአብሔርን ቃል ተከትሎ በላብህ በወዝህ ጥረህ ግረህ ብላ የተባለውን ተግባራዊ አድርጎ ሀብታም ቢሆን ችግር የለብንም። እስከዚህ ድረስ ልንግባባ እንችላለን። ነገር ግን በባዕድ አምልኮ፣ በጥንቆላ፣ በመተት ከዛ ጋር በተያያዘ በሰዎች ላይ ተንኮል ሰርቶ ራስን ብቻ ይዞ መውጣቱን ደግሞ እንቃወማለን። ዓላማችን ያ ስለሆነ፣ ምክንያቱም ሰዎች በትክክለኛው መንገድ ነው መሄድ ያለባቸው እንጂ የሰውን ጎጆ እያፈረሱ በመተት የራሳቸውን ሀብት ማካበት የለባቸውም የሚል አቋም ስላለን ነው እንደዚህ አይነት ነገር መርሃ ግብር ላይ ሙጥኝ ብለን ያለ ነው የቆየ ነው። በትንሽ ተመልካች ደጋግሜ እንደምለው እንደሌላው የጩኸት ይዘቶችን ሰርቶ ገንዘብ ማግኘት ይቻላል። ግን ነው እናንተ ከምታውቁት በላይ፣ እናንተ ከምትገነዘቡት በላይ፣ እናንተ ከምትረዱት በላይ ብዙ የማታውቋቸው ነገሮች እየሆኑ ነው ኢትዮጵያ ውስጥና እነዛ ነገሮች እየፈለፈሉ ማውጣት ቢያንስ የሰውን ሕይወትን ለማዳን ሰዎች እንዳይጠቁ ሰዎች እንዳይጎዱ ለማድረግ ያግዛል ብዬ አምናለሁ። እና ወደ ባለ ታሪኩ ስመለስ ይህ ልጅ በ12 ዓመቱ እዛ ሄደ። እዛ ሻይ ቤት ውስጥ ማገልገል ጀመረ እና አብሮ ማደግ ጀመረ ማለት ይቻላል ከዛ ሰው ጋር። እሱን ያሳደገው እና በጣም ታታሪ ስለነበረ ባለ ታሪካችን ኃላፊነት ወስዶ መስራት ጀመረ። እውነትም የሚያሳየው ውጤት በጣም የሚገርም ውጤት ነው። እና ግን በጣም የገረመው ምንድነው እዛ ውስጥ ሆኖ ይሄ ሰው ከትንሽ የሻይ ቤት ባለቤትነት ወደ ትልቅ የሆቴል ባለቤትነት ነገሮች የተስፋፉ ሲመጡ ዳቦ ቤት፣ ኬክ ቤት መክፈቱ በአንድ ጊዜ ባንዴ እያደገ መሄዱ ግራ ይገባዋል። እና የሚገርም ግን ወርቅ አፈራዋል። ተኝቼ እኔ የምተኛበት ክፍልና የእነሱም ያው ትልቅ ሰፊ ግቢም ሆነው ጣራው አንድ ነው፣ ክፍሉ የተለያየ ይሆን እንጂ እና ልክ ለሊት 6 ሰዓት ላይ እዛ ጣራ ላይ የሆነ የሚሄድ ነገር ይሰማኛል አለ። እኔ ድመት ነው ብዬ ነበር የናኩትኝ አለ። በኋላ ነው የደረስኩበት። ከዛ ከዕለታት አንድ ቀን ሐሙስ ነው ሂሳብ ማስረክበዋል እና የልጅ የሻይ ቤቱንም የሌሎች ንግዶችንም ብዙ ንግዶች ነው ያሉት። በሻይ ቤት ይጀምር እንጂ በአንድ ጊዜ የተስፋፋ ኬክ ቤት እንደነገርኳቸው፣ ጁስ ቤት፣ እንደዚህ ሸቀጣሸቀጥ መሸጫ እና ብዙ ነገሮችን ከፍቷል። እና ይሄንን ሁሉ ነገር የሚቆጣጠረው ይሄ ልጅ ነው። መጀመሪያ 12 ዓመቱ ነው ብያቸዋል። ግን አክቲቭ ስለነበረ ብዙ ነገሮችን ከስር እያስለመደው መጥቶ እዛ ውስጥ እየተማረ ያደገ ልጅ ነውና ሂሳብ ሐሙስ እየተቀበለ የሁሉንም ሽያጭ ለሰውየው የሚያስረክብበት ቀን ነውና ከዕለታት አንድ ቀን ልክ ሲሄድ አለ በፊትም በርቀት ሰማለሁኝ አለ። ግን የዛለት አባትየው እንትን ነው ድቤ የመታ ጫት፣ ይሄ አምልኮ ውስጥ ያለ ሰው ነው የልጁ አባት ማለት ነው። እና የሆነ ቀን ሲሄድ በሰፊው ሳሎን ተነጥፎ እየተቃመ ሉባንጃ ተጨሶ ድቤ ይመታል አለና ገባኝ አለ። እንዴ ይሄ ነገር አምልኮ ነው። በፊትም ያው የማያቸው ምልክቶች ነበሩ። እስከዛ ድረስ ግን እንዴት አላወቅም እንደዚህ ነገር መኖሩን ብየው ነበረ። ሂሳቡን ማስረክበው በብዛት ሱቅ ውስጥ ነው አለ እና ቤት የሚሄድ ፕሮባቢሊቲው እንትን ነው። ብዙ ነገሮች ስላሉት የምንገናኘው ማታ ቤት ውስጥ ነው። ቀን የሚሰሩትን ነገር ብዙም አልክዛትም። ያው ንግድ ላይ እንዳለ አውቃለሁ። ሳሎንም ደግሞ ያን ያህል ዘልቄ የመግባት ፍላጎቱም አልነበረኝም። ያው ፕራይቬሲ ከቤተሰብ ጋር ስለሚኖር ማለት ነውና የራሴ ክፍል አለኝ። የራሴ ክፍል አንድ ጣራ ውስጥም ቢሆን ጠዋት ወጣለሁ፣ ማታ ነው የምገባው። እዛለ ግን ሂሳቡን ላስረክብ ሲሄድ ያን ነገር ተመለከትኩኝ አለ። በጣም ነው የደነገጥኩት። ከዛ ግቢ ውስጥ ለእበት ማጠራቀሚያ ተብሎ ከብቶችም አሉት አለና ወተት የሚጠቀመው ከዛ ነው። ብዙ ከብቶች አሉትና ግቢ ውስጥ ለእበት ማጠራቀሚያ ተብሎ እበቱ ይጠራቀምና ወደ ኩበትነት ተጠፍጥፎ ያው ኩበት ይሆናል ለማገዶ ማለት ነውና እንግዲህ እዛ ክፍለ ሀገር ውስጥ ዋናው ከተማ ውስጥ ሳይሆን ትንሽ ወጣ ይላል ነው ያለው። ከተማ ውስጥም ሰውየው ቤት አለው፣ ያው ባለሀብት ስለሆነ ማለት ነው። ከተማ ውስጥም ቤት አለው፣ ወጣ ብሎም ቤት አለውና አንድ ቀን እዛ ጉድጓድ ውስጥ 20 ሜትር ነው የተቆፈረው። እዛ 20 ሜትር ጉድጓድ ውስጥ ምንድነው የሆነ ነገር ልፈልግ ሄጄ ጎንበስ ስላለ መጀመሪያ እንትን መስሎኛል አለ፣ ድመት መስሎኝ ነበር አለ እና በ20 ሜትር እንትን ታች ሆኖ አይኑ ያበራል አለና ተመልሼ እየሮጥኩኝ ሄድኩኝና አረ ድመት እዛ ውስጥ ሳይወድቅ አይቀርም ብዬ ነገርኩት አለ እና ምንም አልመሰለው። መቶ ሲመለከት አይኑ ብርሃናማ ነው። ከርቀት እንዲህ 20 ሜትር ጉድጓድ ሆኖ ሲመለከት
በኋላ ልክ ከሰውየው ንግግር ላይ ተነስቼ ያ ነገር ነብር እንደሆነ አወኩኝ አለ። ይሄ ሰውዬ ግን ምንም አልመሰለው። ይቅርታ ጌታዬ፣ ልብ አድርጉ እንግዲህ ከዚህ በኋላ በደንብ ትከታተሉ ይፈልጋለሁ። ይቅርታ ጌታዬ፣ ስለረሳሁህ በጣም ይቅርታ ጠይቃለሁ። የኔ ጌታ አሁኑን አመጣለሁ። ከዛ ግራ ገብቶ ምንድን ነው ይሄ ሰውዬ የሚለው ብዬ መስማት ጀመርኩኝ አለና ከዛ ሮጦ ሄደ። ቤት ውስጥ ስጋ አይጠፋም። ብዙ ጊዜ ፍየሎች ይታረዳሉ፣ በጎች ይታረዳሉ አለ። ለሆቴሉም ስለሚሄድ ከዛ ቋንጣ ተዘልዝሎ የተሰቀለ ቋንጣ አለ። ከዛ ላይ በብዛት አወረደና ይዞ ሄደና ይቅርታ ጌታዬ ሰዓት ስላሳለፍኩኝ ብሎ ሰጠው አለ። ለነብሩ ማለት ነው። ነብር መሆኑን አወቅኩኝ። ከዛ በኋላ በቃ በይፋ ነገረኝ። የሚገርምህ ደግሞ አለ ከልጅነቱ ጀምሮ ስላሳደገኝ ከዛ በኋላ ይህን ነገር ከተመለከቱኝ በኋላ ምንም ነገር አይደብቀኝም። ነብር እንደሆነ ማንንም እንደማይነካ የቤቱ ሀብት ምሰሶ እንደሆነ የቤቱ ሀብት ምንጭ እንደሆነ ሁሉ በይፋ ነገረኛል። በቃ እቺ ነገር ባዕድ አምልኮ መሆኗ ነው አልኩኝ። ሰማሁኝና በቃ ስራዬን ቀጠልኩኝ አለ። ስለዚህ ያ ነብር ለልካ 6 ሰዓት ላይ ጣራ ላይ የሚሄደው እሱ ነብር ነው። እና አንድ ቀን እንደዚህ በስራ ጉዳይ ላይ እያወራን ስለ ነብሩ ተነሳና እንዲህ ስለው አዎ በቃ በደንብ እማመልክበት ነው ሀብት የሰጠኝ የሀብቴ ምንጭ እሱ ነው ብሎ ፊት ለፊት መናገር ማለት ነውና ሰውየው ውጪ ሄዶ አባትየው ሁለቴ መጥቷል። ሁለቴ ሄዶ ከመጣ በኋላ ዋና ፈራጅ ሆኖ እዛ ሳሎን ድቤ የሚመታበት ሉባንጃ የሚጨስበት ቤት ውስጥ ፈራጅ ሆኖ ቁጭ አለ። ለመጀመሪያ ቀን ሐሙስ ቀንም ሲሄድ ያንን ሰው ያገኘውና ሉባንጃ እየተጨሰ ጫት እየተቃመ ድቤ ሲመታ ያገኘው። ከዛ በፊት ይሄን ነገር ያላየው ለምንድነው? አባትየው ውጪ ረጅም ጊዜ ቆይቶ ስለነበረ ነው። ሲመጣ ነው ይሄ ነገር በይፋ መታየት የጀመረው ማለት ነው። ይሄ ማለት ግን ምንድነው? ልጁ እዚህ መሆኑ አያመልክም ማለት አይደለም። አባትየው ውጪ በነበረበት ሰዓት ላይ ለአመታት ይሄ ልጅ እዚህ ቁጭ ብሎ ለካ በነብር ያመልክ ነበር። የሚሄድበት ቦታ ነበረ። በኋላ ነው ያወቅሁት ያለ 2 ቦታ ነው የሚሄደው። አንደኛው አላባ ውስጥ ነው። አላባ አንድ ቦታ አለ ነገረኝ። በአጋጣሚ ዱራሜ አንድ ለስራ ሄጄ በምልክት ሲነግረኝ ያንን ቤት አይቼዋለሁ። እዛ ሄዳል። የሀገር ባህል ሀብት ነው የሚመጣው። የሚሰራው ነገር አልነግራችሁም ሰቅጣይ ስለሆነ ማለት ነው። ስለዚህ እዛ ሄዶ እገሌን እንጠቅልኝ፣ እገሌን እንቀልልኝ፣ እገሌን አሳብድልኝ፣ እገሌ ምናምን የሚባልበት ቤት ነው። ይሄ ሰውዬ እዛ ሄዳል። አንድ ሁለተኛ አዲስ አበባ ውስጥ አረቢት ነች አለ። ኢቨን የሚገርምህ የምትቅምበት ጥርሷ አልቆ እየተወቀጠ ነው ጫት የሚሰጣት። እሷ ጋር ይመጣል። እሷም ፈራጅ ነች እና በጣም ኃይለኛ ጠንቋዮች ማለት ነው። ሁለቱም ኃይለኛ በቃ በጣም ኃይለኛ ጠንቋዮች እና ይሄ ሰውዬ እነዛን ተማምኖ ከነሱ ጋር ስለሚሰራ ለጊዜው እኔ ሁሌ እንደምለው ማለት ነው ለጊዜው በጣም ባለሀብት ሆኗል ሲል ነው ማለት ነው። ይሄ ልጅ እዛ ቤት 20 ዓመት አገልግሏል። 20 ዓመት ሲያገለግል የተመለከተውን ነገር ነው የነገረኝና 2 ሚስቶች አሉት። 2 ሚስቶች በህጋዊነት ያገባቸው ማለት ነው። 3 ውሽሞች አሉት። እንግዲህ 3ቱም ውሽሞቹ ድብቅ አይደለም ይታወቃል። 2 ሚስቶቹ ያውቃሉ። ባለሀብት ስለሆነ የሚፈራ ስለሆነ እጁ ረጅም ስለሆነ ከባለስልጣናት ጋር ግንኙነት ስላለው ማንም አይናገረውም። ፈላጭ ቆራጭ ነው ማለት ነው። ፈላጭ ቆራጭ ስለሆነ ማለት ነው እና ከዚህ ባሻገር ከ2 ሚስቶቹ ከ3 ውሽሞቹ ባሻገር እሱ ቤት ተቀጥረው ሆቴል የሚመጡ ልጆች አሉ። አንድ እንደገና ኬክ ቤት ተቀጥረው የሚመጡ ልጆች አሉና ኬክ ቤት ውስጥ ተቀጥረው የሚመጡት ልጆች ሪክሩት የማደርገው መመለምለው እኔ ነኝ። ያው ግዴታ ሰው ፊት የሚቆሙ ልጆች ስለሆኑ ቆንጆ የተባሉ ልጆችን ፈካ ያለ ቆዳቸው ይመጣሉ። እንደገና ጁስ ተጨምቆ ያዘዘው ሰው ጋር የሚቀዱ ልጆች አሉ፣ ሴቶች ማለት ነው። ኬክ ቤትም ኬክ የሚያወጡ ኬክ የሚሸጡ እንዲሁም ነው ጁስ የሚቀዱ ልጆች ቆንጆ ልጆች ተመርጠው ነው የሚገቡ። ኢቭን በእነሱ ይጠቀማል ነው ያለው። በእነሱ ይጠቀማል ማለት ምን ማለት ነው? ስለ ኖርማሊ ዝሙት ይፈጽማል ከነሱ ጋር። ብዙዎቹ ይወልዳሉ፣ ያረግዛሉ፣ ይወልዳሉ። ከዛ በኋላ በምን አንደበታቸው ይናገራሉ? ስለሚያፍሩም ስለሚፈሩም ክፍለ ሀገር ስለሆነ ስማቸውም ስለሚጠብቁ በቃ ይሄዱና የሆነ ቦታ ላይ ወልደው ይመጣሉ። በእንደዚህ አይነት ያስወለዳቸው በጣም በርካታ ልጆች አሉ። ራሳቸውን ገደነት ለማላቀቅ ብለው እዛ ቤት የተቀጠሩ ነገር ግን በቃ ግዴታ ከሱ ጋር እንጀራ ለመብላት ሲሉ ያንን ተግባር ፈጽመው ልጆች እናቱ የሆኑ እሱ ስለ ዲቃውሎቹ ግድ የለውም ማለት ነው። ጋች ልጅ ወለደች፣ ጸባይ ካላት በዛው ትቀጥላለች፣ ወይም ሚስጥር ጠብቃለሁ ካለች ልትቀጥል ትችላለች። ካልፈለገ ያባርራታል። የት ሄዳ ትናገራለች? ገከሌን ማን ነው እንደተናግሮት። ከዛ በኋላ የሚገርምህ አለኝ በአንድ ወቅት በጣም ትልቅ ቦታ ነው 97 ላይ ትልቅ ሆቴል ነው። ትልቅ ሆቴል ማለት ነው። እጁ ረጅም ነው ብያለሁ አለ እና ከአንድ ቦታ ላይ
ከመንግስታዊ ተቋም ነው መንግስታዊ አይደለም ከኤንኤችኦ ተቋም ላይ ትልቅ ቤት ይገዛል። ትልቅ ሆቴል ማለት ነው። 97 ላይ 2 ሚሊዮን ብር ቫልዩ ልታውቁ ትችላላችሁ። ዋጋ ነበረው 2 ሚሊዮን ብር። በ2 ሚሊዮን ብር ገዛ። ግን ይሄንን ብር ሲከፍል እንኳን አዲስ አበባ ያለችውን ጠንቋይ እያማከረ ነበርና እማ ነው የሚላት አለ። እማ እንዴት ነው ሙሉ ብር ልክፈሉ? አቅም አለው 2 ሚሊዮን ብር በአንድ ጊዜ መክፈልና የመዝጋት ማለት ነው። እንደዛ ሲላት ነው በቃ ለስራ አስኪያጁ ነገሩን ፋሲሊቴት ለሚያደርግልህ ያው ከባንክ ጋር አያይዞ ነው እንትን ያለውና ፋሲሊቴት ለሚያደርግልህ ስራ አስኪያጅ ስንት ነው 500 ሺህ ብርና አንድ ኩንታል ጤፍ እንዲሁም ደግሞ ፍየል ገዝተህ እሱን ስጠው፣ ከዛ በኋላ ችግር የለውም። እውነትም ያንን ብር ለመክፈል 10 ዓመት ነው የፈጀበት። ሆቴሉን በደንብ ሰራ፣ በደንብ ተጠቀመበት። እንግዲህ ሴትዮዋ ከዛም የላከችው መንፈስ እግዚአብሔር ይወቅ። ስለዚህ የስራ አስኪያጅ የተባለውን በገንዘብ ተይዟል። 500 ሺህ ብር እጅ መንሻ ከተሰጠው በግና ኩንታል ከገባለት እዛ ጋ የመንግስት ገንዘብ ገባ he doesn't care። በዛ አይነት ሁኔታ በቃ እንትን ብሎ ቀስ ብሎ ተረጋግቶ ሰርቶ ገንዘቡ በ10 ዓመት ውስጥ መለሰ። ባለሀብት ነው። አሁን ዱቄት ፋብሪካ አለው፣ ሆቴሎች አሉት። የነገርኳችሁ ሻይ ቤቱ አድርጎ ኬክ ቤት ማሽነሪዎች ገብተው ምናምን ብዙ ነገሮች ላሞች አሉት ምናምን። ይሄ ሁሉ የመጣው ግን ይሄ ልጅ ምሎ ተገዝቶ እንደነገርኩ በአስማት በጥንቆላ ነው። እና የልጆቹን ቁጥር እሱ የማያውቀውም ነው ያለኝ። ኬክ ቤት ከሚመጡ ልጆች ይወልዳል። ሆቴል ከሚቀጠሩ ልጆች ቆንጆ ከሆነች ይወልዳል። 2 ሚስቶች አሉ፣ 3 ቁባቶች አሉ። ሀብት ያለው በአንድ ጊዜ ቡም ያደረግ ተተኩሶ እንደ ሮኬት ሄደ። ግን ጭምልቅልቅ ያለ ስብዕና ያለው ግለሰብ በአእምሯችሁ ሳሉልኝ እሱ አይደለም። ከነገረኝ ነገር ውስጥ በጣም ሾክ ያደረገኝ ነገር ልንገራችሁና እዛ ከተማ ውስጥ እሱ የሚኖርበት ከተማ ውስጥ በጣም አሉ የተባሉ የተከበሩ በጣም የሚነገርላቸው 16 ባለሀብቶችን ከመስመር አውጥቶ አለ። ግማሾቹን አዳማ አግኝቻቸዋለሁ አለ። ታክሲ ሹፌር ላይ ተቀጥረው ኖርማሊ በቃ ቃሚ ሆነው እንደዚህ ምንድነው መደብ ላይ ተኝተው ምናምን ያገኛቸዋሉ። እንግዲህ አሉ የተባሉ በጣም ባለሀብቶች 16 ባለሀብቶችን ከጥቅም ውጭ እዚህ ጋር አሁን እኔ ከአእምሮ በላይ ነበር የሆነው። እንዴ ይሄን ያህል ፓወር እንዴት ሊያገኝ ይችላል? በጣም ባለሀብቶች ከሆኑ እነዛ ሰዎች እንዴት ሊያሸንፋቸው ቻለ ብዬው ነበር። መጀመሪያ ዝም ብሎ ሊገምትህ በጉልበት ያይሃል አለ። በዛ ላይ ደግሞ የማይችል ከሆነ ያው መናፍስታዊ ጥቃቱም አለ። መናፍስታዊ ጥቃት ሁለቱን ሰዎች አላባ ያለውን ሰውዬና እዚህ አዲስ አበባ ያለችውን የሚተማመንባቸውን ሰዎች እንትንላ በጣም አደገኛ ሰዎች ስለሆኑ በመናፍስታዊ አሰራር አደገኛ ሰዎች ስለሆኑ በሱ በኩል መንፈስ ያስልክባቸዋል። መስለም ማለት ነው። በቃ ሀብታቸውን እንዲሰል አእምሯቸውን መቆጣጠር እንዳይችሉ በቃ ብር ብላችሁ ጥፉ እንዲላቸው አብራ አንከርት መንፈስ ማለት ነው። እሱን ይልክባቸዋል። ከዛ ውጭ ግን የመጀመሪያ የሚያደርገው ምንድነው ታውቃለህ አለ። ነጮች የሚሉት ነገር አለ። እንደውም አንድ የደራሲውን ስም ጠፋኝ እንጂ በጣም የምወደው መጽሐፍ ነበረ እና ምንድነው የሚለው እዛ ላይ ወርቅና ገንዘብ ካለ ሕግ ታወጣለህ የሚሉት ነገር አላቸው ፈረንጆች። ያም ደራሲ ቤዝድ ኦን ትሩ የሆኑ ስቶሪዎች ላይ ተመርኩዞ የጻፈው መጽሐፍ ላይ ይሄን ነገር ጠቅሶታል። ወርቅና ገንዘብ ካለ ሕግ ታወጣለህ። ይሄ ነው የሆነው እና ይሄ ነገር የትኛውም ባለሀብቶች ጋር ይሰራል። ምንም የምንክደው ነገር አይደለም። እና ይሄን ሰው ምንድነው ብር ስላለው በጣም ሀብታም ስለሆነ እዛ ያሉትን ባለስልጣናት በደንብ ይዟቸዋል። እነዚህን ሰዎች ከመስመር ማውጣት ሲፈልግ አንደኛው የሚጠቀመውን መንገድ ልንገራቸው። ይሄንን ሁሉ የምነግራችሁ ለምንድን ነው? በቃ ከምን አይነት ሰዎች ጋር እያለን እንደሆነ ኢትዮጵያ ምን እየተፈጸመ እንደሆነ አንደርስታንድ ብታደርጉ ነው። መጀመሪያ ከባለስልጣናቶች ጋር ወይም ደግሞ እዛ ገቢዎች ምናምን ከሚሰሩ ሰዎች ጋር ይመሳጠርና እነዛ ሰዎች ላይ ኃይለኛ ግብር እንዲጣል አንደኛው መንገዱ ይሄ ነው። በግብር ተማረው አገሪቷ ያንን ከተማ ለቀው እንዲወጡ ሌላ ቦታ እንዲሰደዱ። ምክንያቱም እንደዚህ ደግሞ አጥንቶ የሚያደርጋቸው ምንድነው? በተመሳሳይ የስራ መስክ ላይ ያሉትን ስፔሻሊ ኬክ ቤት ያላቸውን ከሱ ጋር የሚፎካከሩትን። ሁለተኛ አለ ምን ያደርጋል? እነዛ ቦታዎች ላይ እኔን ይልከኛል አለ። ኬክ የሚጋግሩ ኬክ የሚሰሩ ሰዎች አሉ። እነሱ ጋር ሄድና ከነሱ ጋር ይገዛል። ይሄ ልጅ ምንድነው የሚያደርገው? ኬክ ይገዛል። ሳምፕል ከእያንዳንዱ ሳምፕል ይገዛና በፌስታል ቋጥሮ እሱ ጋር ይመጣለታል። እሱ ያንን ይዞ ይመጣና አዲስ አበባ ያለችው ጠንቋይ ጋር ይመጣል። እዛ ላይ ያሰራል፣ እዛ ላይ ያስደግማል። ከዛ እዛ ያሉት ውሃ ነው ይበላቸው። እንዲህ አይነት አስቀያሚ ህይወት ውስጥ ነው ያለው ሰዎች። በእንደዚህ አይነት ሁኔታ 16ቱን ከጥቅም ውጭ አድርጓቸው አንደኛውን
ብዙዎቹን አያቸዋለሁ ያለ በቃ ሰው መኪና ላይ ተቀጥረው ምናምን ለስንት ሰው የተረፉ ትልልቅ ሆቴል ነው ትልልቅ የኬቢቶች የነበራቸው እና አንደኛውን አግኝቸው ምን ሆነ ነው ብዬ ስጠይቀው ምን ይታወቅ የለም ወይ እገሌ ሌሊት ቤታችን መጥቶ ደም ረጭቶብን ነው ያለው። የመተት ደም ማለት ነው ንግድ ቤታቸው ላይ እና እንዴት አወክ ሲለው ይሄ ሰውዬ ልክ ያንን ከሆነ በኋላ ሀብቱ ንብረቱ ካለቀ በኋላ መከራውን ካየ በኋላ ግራ ሲገባው ወደ መንፈሳዊ ቦታዎች ሄዶ ነበረ። ጸበል ቦታ ሄዶ ነበር። ጸበል ቦታ ላይ መንፈሱ ተናግሯል። በትክክል በዚህ ነው ያረጋገጥኩት ነው ያለው። ገሌ በቃ መንፈሱ በደንብ ተናግሯል ማለት ነውና ግራ እስከሚገባን ግራ ሲገባን አይደለም መንፈሳዊ ቦታዎች ላይ መሄድ ያለብን። ግራ ሲገባን አይደለም ጸበል ቦታ ላይ መሄድ ያለብን። ጤነኞችም ሆነን ምንም አይነት ችግርም ሳይገጥመን ከጸበል መለየት የለብንም። ቅድመ መከላከል ማድረግ አለብን። ብዙዎቻችን ከተያያዘን አንገታችን ድረስ ችግሩ ካሰጠመን በኋላ ነው ወደ ጸበል ቦታ ላይ መንፈሳዊ አባቶችን የምንፈልገው ገዳም ለገዳም የምንዞረው ምናምን ነው። እሱ መሆን የለበትም። ዛሬ በጣም ብዙ ክፉ ሰዎች ዙሪያችንን ከበውናል። እኛን ጉድጓድ መሰው ቀብረው እነሱ አውትሻይን ማድረግ የሚፈልጉ ጨካኞቹ። ምክንያቱም ጭካኔን ከአባታቸው ከሉሲፈር ነው የተማሩት። ምክንያቱም ከቦታ ቦታ ሌሊቱን ሙሉ ምንድነው እየተቃመ ሰው የሚረገምበት ቦታ ላይ የሚሄዱ ሰዎች ርህራሄ ልብ ሊኖራቸው አይችልም። ምክንያቱም እነሱ ከአባታቸው ስለሆኑ እና ይሄም ሰው ይሄንን ልጅ ያሳደገውም ሰው እንደዛ አይነት ሰው ነው። ርህራሄ የሚባል ነገር በውስጡ ያልበቀለ። ርህራሄ ቢኖርም 16 ባለሀብቶችን በመተት አንዴ አላባ አንዴ እዚህ እያለ ጠንቋይ ቤት ሄዶ ከመስመር ያወጣቸውም ነበር። በእንደዚህ አይነት ሁኔታ እነዛን ሰዎች ካስወገደ በኋላ እዛ አካባቢ ያለውን ንግድ ተቆጣጥሮታል ያለው ተቆጣጥሮታል። እንግዲህ ከምን አይነት ሰዎች ጋር የኖርን እንደሆነ በዚህ ማወቅ ትችላላችሁ። እና እስቲል ነው አለው ያልኩትኝ በጣም ገርሞኝ ነበር የምሰማው። በነገራችን ላይ ይሄ ሆቴሎች አካባቢ ጨርቅ ተሸፍኖ ጠረጴዛ ላይ ምናምን የሚለውን ፕሮግራም ከሰራው በኋላ ነው ብዙ ሰዎች ደውለውልኛል ከዛ ጋር የሚያውቁትን ነገር ሼር ሊያደርጉኝና በጣም ግን ኢምፕረስ ያደርገኝ ይሄ ስለሆነ ነው ቅድሚያ ሰጥቼ ይሄንን እየሰራው ያለሁት። ደጋግሞ ሲደውልልኝ አንዳንድ ሰዎች ዝም ብለው ምንድነው ዝም ብለው ጊዜያችሁን ሊያባክኑ የሚደውሉላችሁ ሰዎች ሄዱ። እንደዛ መስሎኝ እያየሁ ትቼው ነበረ። አንዳንድ ሰው ቁም ነገር ያለው ነገር ይነግራችሁና ከዚህ ህይወት ሰዎች ይማሩ እንዲህም አይነት ነገር አለ ሊሏችሁ ሰውን ለማስተማር የሚሆን ታሪክ ሊነግሯችሁ የሚደውሉ ሰዎች አሉ። አንዳንዱ ደግሞ ምንም በቃ 2 ሰዓት ሰምታችሁት ምንም ገለባ የሆነ ዝም ብሎ የራስን እንትን የሚነግራችሁ ሰው አለ እና እንደዛ መስሎኝ ነበረ። ግን ስልኩ ሲደጋገምብኝ ራሴ ደወልኩለት። ይቅርታ ደጋግሜ ደውዬልህ ነበር እንዴ አሁን እንዴ ከዛ ይሄን ታሪክ ሲነግረኝ አፌን ከፍቼ ነው የሰማሁት። እንደውም ቀጠሮ አለ በአካል ላገኘው። መጀመሪያ በስልክ ነው የነገረኝ። ሌሎችም በጣም አስገራሚ የሆኑ ታሪኮችን ስለነገረኝ በቃ በአካል ተገናኝተን ቁጭ ብለን እናወራለን ያልኩት። ኤኒዌይ ከቀጠሮ በኋላ በጣም የሚገርም ብዙ የሚያስተምር በጣምም የሚያስደንቅ ታሪክ እንደሚነግረኝ ተስፋ አለኝ። ሃይላይቱ ነግሮኛል፣ ሌሎች ታሪኮችንም ማለት ነውና ይሄ ሰው ዛሬ ግን ከዛ ነገር ውስጥ ሁሉ ወጥቶ በአንድ መንግስታዊ መስሪያ ቤት ተቀጥሮ አሁን እየሰራ ነው እና 20 ዓመት አገልግዬ እዚህ መጥቼ እንደውም የሚገርም አለ እዛ ሆኜ 20 ዓመት አገልግዬዋለሁ ብያለሁ። ከዛ በጣም ጨነቀኝ አለ። ደሞዝ አንድ ቀን ተከፍሎኝ አያውቅም። ያበላኛል፣ ያጠጣኛል፣ ያለብሰኛል፣ የምፈልገው ነገር ይሟላልኛል። ገንዘብ የሚባል ነገር ግን በእጄ ነክቼ አላውቅም አለ እና የሆነ ቀን ህልም አየሁኝ አለ። አሁን ከዚህ ሰውዬ እንዴት ነው የምገላገለው? ደሞዝ ከሌለኝ ሁሌ የበላው እየጠጣው መኖር እንዴት ነው ህይወቴ ሊለውጥ የሚችል? ነገ የራሴን ህይወት ጀምራለሁ። ስለዚህ ደሞዝ የማይከፈለኝ ከሆነ እንዴት ነው ቤተሰብ ማስተዳድረው? እና ይሄ ነገር በውስጤ ይመላለሳል አለና የሆነ ቀን እግዚአብሔርን ተአምር ልንገርህ አለ። ተኝቼ በህልሜ ምን አየሁኝ? እልም ያለ ማጥ ነገር ውስጥ የሰመጥኩኝ ይመስለኛል አለና በትክክል የተመለከትኩት መድኃኔዓለም መጥቶ ልጄ ከዚህ ማጥ ውስጥ የማወጣህ እኔ ነኝ ብሎ ነጭ ለብሶ ከላይ እስከታች ነጭ ለብሶ እጄን ይዞ ሲጎትተኝና ከዛ ማጥ ሲያወጣኝ አየሁ። እንዴ ምን ሊከሰት ነው? እርግጠኛ ነኝ ከዚህ ሰውዬ መከራ ልወጣ ነው ብዬ በቃ ውስጤን አሳምኩኛል። የሚገርመው ወርቅ አፈራ አለ። በነጋታው በቃ ስራውን ትተህ ራስን መለወጥ ስላለብህ ሐዋሳ ሄደህ መማር አለብህ አለኝ አለ። ሰርፕራይዝ ነው። ዛሬ ህልም አይቶ መድኃኔዓለም ከማጡ ሲያወጣው አይቶ በነጋታው ሐዋሳ ሄደና ተማር ማለት ለዚህ ልጅ ትርጉሙ ምንድነው? በቃ ከዚህ ልጅ ሰውዬ ገላግሎኝ ወደ ትምህርቴ እንድመለስ ነው። ሄድኩኝ ሐዋሳ
ታምነኛለህ ወርቅ አፈራው አለ 20 ዓመት አገልግዬ በልቻለሁ፣ ጠጥቻለሁ፣ ለብሻለሁ። በቃ እነማንኛውም ሰው እዛ እንደሚደረግላቸው ሰው ምግብ አጥቼ አላውቅም። እሱንም ቢሆን በላቤ በጉልበቴ ነው። ያንን ሁሉ ነገር ማስተዳድረው ነው የነበርኩኝ። ዛሬ አንድ ኬክ ቤት የሚሰራ ሰው ስንት ብር ነው የሚከፈለው? 20-30 ሺህ ብር ይከፈለዋል አለ። እሱን ለ20 ዓመት አባዘው አለ። እሱ ይቅር አመንከኝም አላመንከኝም ሲሄድ 700 ብር ብቻ ነው የሰጠኝ ነው ያለኝ። 700 ብር ብቻ 20 ዓመት ሙሉ አገልግለ 700 ብር ስለው በፈለከው ነገር ልማልልህ ነው ያለው። እና ምርር ብሎት ነበር ሲናገር የነበረው። አዋሳ ሄድኩኝ በራሴ መንገድ በዛም እያልኩኝ የሆነ ነገርም እየሰራሁ ምን እያልኩኝ ትምህርቴን ተምሬ ጨረስኩኝ። በተመረኩበት ሙያ ነው አሁን እያገለገልኩ ያለሁት። ስለዚህ መድኃኒዓለም ከዛ ማጥ ውስጥ ሲያወጣኝ ህልም አሳይቶኝ ነው። ከዛ በኋላ ከዚህ ሰውዬ ትብታ የሚገርምህ ወደ አዋሳ ሲልከኝ ለትምህርት አለ 700 ብር ሰጥቶ ሲልከኝ አዋሳ ተማር ብሎ እዛ ነገሮችን አመቻችልሃለሁ ብሎ ሲሄድ አክቹአሊ አዋሳ የሚያውቃቸው ሰዎች መምህሮችም አሉት። ሲልከኝ ግን ተመልሼ ወደዛ ቦታ ላይ እንዳልሄድ ትብትብትብ አድርጎ ያንን ነገር አሰርቶ ነው የላከኝ። በቃ ፊቴን ድጋሚ ወደ እዛ እንዳላዞር። ታዲያ ወደዛ ብታዞር ምን ትጎዳለህ? ስለምንድን ነው ያለው? ምክንያቱም የ20 ዓመት አገልግሎት ልጠይቀው ነው። ምንም ነገር እንዳልጠይቀው አድርጎ ነው ወደዛ ይመለሰኛል። ከዛ ሽማግሌ ላኩበት። ዛሬ ነገ እያለ እስቲል ነው ምንም ነገር እንትን አላለኝም፣ አልከፈለኝም። የሚገርም እንደውም 2 ቀን 3 ቀን ደውዬ ስልክ አላነሳ ስትለኝ አንተ ጋር ከመደወሌ በፊት ሽማግሌዎቹን ድጋሚ እሱ ጋር ልኬ ነበረ። ሲያናግሩት ምን አላችሁ አልኩት። አሁንም በቀጠሮ ነው፣ ችግር የለውም እሰጠዋለሁ፣ ግን ቆይ እስኪ ትንሽ ታገሱኝ ነው የሚለው አለ። እንግዲህ 20 ዓመት የለፋበትን ታገሱኝ ማለት ብር እያለ ድሮም በእንደዚህ አይነት መስመር ውስጥ ያለ ሰው ገንዘብ አውጥቶ ይሰጣል ማለት የሚታመን አይደለም። ምክንያቱም አንደኛ ገንዘብ አምላኪዎች ናቸው፣ ሁለተኛ ደግሞ እነሱ የሚያመልኳቸው ሰዎች እንግዲህ የሚነግሯቸው ነገር ሊኖር ይችላል። በፍጹም ገንዘብን እዚህ ቦታ ላይ አታውል፣ እዚህ ቦታ ላይ የምትሰጠው ከሆነ ይሄ ነገር እንደዚህ ይበላሽብሃል ብለውትም ሊሆን ይችላል። ግን ሰውን 20 ዓመት አስለፍቶ 700 ብር ሰጥቶ መሸኘት ምን እንደሚባል አላቅም። እና አሁንስ በምን አይነት ሁኔታ ላይ ነው ያለው? ምንም እንደውም በላይ እየጨመረለት ነው። ሀብቱ በላይ እየመጣለት ነው። ምክንያቱም ያን ነገር እስካላቋረጠ በነብር እስካመለከ ከአንድም ሁለትም በጣም ታዋቂ የሆኑ የሚፈሩ ጠንቋዮች ጋር እስከሄደ ድረስ እሱ ሁሌም ተመቾት የሚኖር ነው የሚመስለው አለ። የሚገርም እንደውም በጣም ጭንቀታም ስለነበር የሆነ ሰዓት ላይ ስኳርና ደም ግፊት እንዳይዘው ብዬ ብዙዎቹን ነገሮች በአስተዳደርነት ያስኩለት ለዛ ነበር አለ። በቃ አንተ ከምትጨናነቅ እኔ እንትን አድርጋለሁ ብዬ እኔ ኮንትሮል አድርግልሃለሁ ብዬ እውነትም አሳርፌው ነበር አለ። የሚገርም እኔ ከዛ ቦታ ላይ ለቅቄ ከሄድኩኝ በኋላ ለ3 ዓመታት ያለ እኔ ጓደኞቼ ይነግሩኛል አለ። አሁንም እየደወለ በቅርብ የማገኛቸው አዲስ አበባ ሲመጡ የማገኛቸው ጓደኞቼ ይነግሩኛል፣ አንተ ከሄድክ ጀምሮ እስከ 3 ዓመት ድረስ ስምህን ይጠራ ነበር። የሆነ ነገር ሲጎልበት፣ የሆነ ነገር ሲበላሽበት ያንተን ስም ነበር የሚጠራው ነው ያሉት። ምክንያቱም ምን ያህል ቀኝ እጁ እንደነበረ እሱም ያውቃል። ግን ያው ገንዘብ ስለሚበልጥ እንደዚህ አይነት ሰዎችንም እንገፋቸዋለን፣ ምንም ነገር እንዳይጠይቁን በአእምሯቸው ተጠቅመን በጉልበታቸው ተጠቅመን ቴንኪዩ ብለን መርቀን መልካም ነገር ይግጠምህ ብለን ከመሸኘት ይልቅ እዚህ መስመር ውስጥ ያሉ ሰዎች ምንድነው የሚያደርጉት? ትብታብ አሰርተው እንዳይመለስ ከዚህ በፊት የነበረውን ነገር አስልቶ እንዳይጠይቅ ሁሉ ነገር አሳስሮ በቃ አትመልሰው ብሎ የሚገርም አለኝ። ሲሄድ በተለይ ይሄ አላባ አካባቢ ያለው ጠንቋይ ሰውዬ ጋር ሲሄድ የሚደረገው ነገር ምንድነው? ሁሉ ነገር እዛ እየነበርኩ ይነግረኛል ብያለሁ አለ። ለሊት ቁጭ ተብሎ ጫት እየተቃመ ይደረግ የነበረው ምንድነው? ያንተ ፎቶ ይወሰዳል። ለምሳሌ እንበል ሚስተር ኤክስን ማስወገድ ቢፈልጉ ወይም ደግሞ ይሄ ሰውዬ ሚስተር ኤክስን የሚባል ባለሀብት ማስወገድ ከፈለገ የዛን ሰውዬ ፎቶ ከዚህም ብሎ ይወስዳል። ወይ በሰው በሚስተር በገንዘብ ያስነሳና ያን ፎቶ ይዞ ይሄዳል እዛ ጠንቋይ ጋር። እዛ ቁጭ ተብሎ ያዛ ሰውዬ ፎቶ እየታየ የሚደገመው እየተደገመ ጫት እየተቃመ ሉባንጃ እየተጨሰ ያንን ሰውዬ እንቀድልኝ፣ እንደዚህ አድርግልኝ ተብሎ ነው የሚደረገውና ብዙዎች በዛ አይነት ሁኔታ ከመስመር ወጥተዋል፣ አብደዋል። ለልፈትም የተዳረጉ ሰዎች አሉ። አሁን ብዙ ሰው ታሞ ነው ምናምን ይላል። አይደለም፣ እኔ ውስጡን ስለማውቀው ነው። በድግምት በጥንቆላ ትዳራቸው የተበተናል፣ ከልጆቻቸው የተራረቀው ልጆቻቸው ሆምለስ የሆኑ ሰዎች አሉ። በክፉ ሰዎች፣ በእንደዚህ አይነት ጠንቋዮች ከጠንቋይ ጋር ውለው ከሚያድሩ ከሰይጣን ጋር ውለው ከሚመካከሩ አድረው ከሚመካከሩ ጋር ማለት ነውና
እንግዲህ እንዲህ አይነት ኢትዮጵያ ውስጥ ነው ያለነው። እንዲህ አይነት ቀን ቀን ስንታይ ቆንጆ መኪና ይዘን ቆንጆ ለብሰን ቆንጆ ሽቶ ላያችን አድርገን ሰው እንመስላለን። ከዛ ጀርባ ያለው ማንነታችን ግን የሚከረፋ ነው። ከምሬ ነው የምላቸው የሚከረፋ። በድግምት 16 ባለሀብትን አስወጥቶ ለብቻ እዛ አካባቢ ላይ መንገስ ትርጉም የለውም ለኔ። ይቅርታ አድርጉልኝና አንድ አልጋ ላይ ነው የምታዩት፣ አንድ እንጀራ ነው የምትበሉት አይደል? አንድ ቀን ደግሞ እግዚአብሔር በቃ ሲል ደግሞ እጃችን የምታክል ጉድጓድ ውስጥ ነው የምታርፉት። ለዚህ የኮንትራት ህይወት በዚህ ደረጃ መንገብገቡ፣ በዚህ ደረጃ ምቀኛ መሆኑ፣ በዚህ ደረጃ ከሰይጣን ጋር መማከሩ ለምንድን ነው የሚያስፈልገው? እና በእንደዚህ አይነት ሁኔታ ብዙዎችን እኔን ጨምሮ ነው ያለው ብዙዎችን ፎር ያስወጥቶናል። እኔ እግዚአብሔር የተመሰገነ ይሁን ዛሬ ምንም ይሁን ምንም እንደምንም አፈርድሜም ሂጬ ሆኖ እንደገና ተምሬ እዚህ መጥቼ ብዙ ነገሮችን ቀያይሬ ዛሬ ራሴን በራሴ እመራለሁ። ግን ከባለ ሀብትነት ደረጃ ወርደው ዛሬ ሰው መኪና ላይ ተቀጥረው አልሞላ እያላቸው ጫት ቃሚ ሆነው ጎዳና ወድቀው የማገኛቸው ባለ ሀብቶች አሉ። ለዛ ሁሉ ምክንያቱ ይሄ ሰው ነው። እሱ መቼም የሚወድቅ አይመስለውም። እሱን አትጠራጠር ነው ያልኩት። እግዚአብሔር ሁሌም ይዘገያል እንጂ ለእያንዳንዳችን እንደ ስራችን ይከፍለናል። እኔም እንደዛ ነው የማምነው ነው ያለው። ስለእግዚአብሔር ከእንደዛ አይነት ሰዎች ይጠብቃችሁ። እንደዛ አይነት ሰዎች አጠገባችን አሉ። ስለዚህ ልንጠነቀቃቸው ይገባል። እያንዳንዱ እርምጃችን ከእግዚአብሔር ጋር ይሁን እምላችሁ ያለ ምክንያት አይደለም፣ ያለ ምክንያት አይደለም፣ በምክንያት ነው። መኖር ከፈለግን ቤተሰባችንን ሴኪውርድ አድርገን ጠብቀን መኖር የምንፈልግ ከሆነ በጣም ጠንቃቆች ልንሆን ይገባል ለማለት ነው። እንግዲህ መርሃ ግብሩ የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ